ሚዲያን መምራት ማለት ብሮድካስት ማድረግ አይደለም ባደራ የተሰጠን ነገር ውድ ነገር ህብረተሰብ መገንቢያ ሰላም መጠበቂያ የሆነ አንጥራ ሀብትን መጠበቅ ነው በኃላፊነት ባደራ መጠበቅ ነው ፐብሊክ ትረስት ነው የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ምን ማለት ነው ጋይድ ማድረግ ማለት ነው ምንድነው ጋይድ የሚደረገው መምራት የሚባለውን ነገር እንዴት እንደሚባል ለምን እንደሚባል መቼ እንደሚባል በማን እንደሚባል እና በምን ኮንሲኩዌንስ እንደሚነገር መምራት ማለት ነው so who is what is said how it is said why it is said when it is said by whom it is said and with what consequence መምራት ጋይድ ማድረግ እንደዛ በመሆኑም የሚዲያ ሊደር የሚመራው ስርዓትን ነው ሲስተምን ነው የሚዲያ ኢኮሲስተምን ነው ትርክቶችን ነው ዝምታን ነው ማኔጅ የሚያደርገው ምን መቼ ዝም ዝበል መቼ ሰንቲመንት ነው ስትራግልስ ነው ከራስ ጋር ስትራግል ያለው ኤቲክስ ምናም ከሌላው ጋር ስትራግል ያለው ፍትጌ ሶ ስድስት የሚመሩ ነገሮች አሉ ምንመራው እንግዲህ ህዝብ እንመራለን ፕላትፎርም እንመራለን ሚኒንግ እንመራለን አቴንሽን እንመራለን ኢሞሽን እንመራለን ሚሞሪ አክሽን ኮንፍሊክት ስምንት ነገር ይመራል ከነዚህ ስድስቱ በጣም ሜጀር ናቸው ሶ ከሚኒንግ አንፃር እንዴት ነው ሜሴጅን ነው የምትመራው እዚህ ላይ መልእክትን ነው የምትመራው እና ዝም ብለህ ኢንፎርሜሽንን አይደለም የምታስተራጨው የኢንፎርሜሽኑን ሚኒንግ ኢንተርፕሬት አድርገህ ነው የሚሆነው ሶ ሚኒንግ ላይ ምንድነው የምንመራው የሜሴጁን የመልእክቱን አንኳር ነጥብ የመልእክቱን አውድ ፍሬሚንግ እና ድምጸት የታዳሚውን የህዝቡን የተደራሲውን አረዳድና ከዛ ያገኘው ቴካዌን ሶ እዚህ ላይ የመሪው ስራ የሚሆነው በውስብስብ ዓለም ውስጥ ግልጽነት እንዲፈጠር ማድረግ በእውነት መምራት ኖት ዊዝ ትሬንድ ነው የሚጠበቀው አቴንሽን የታዳሚውን ፎከስ አትኩሮት መምራት ሶ መጀመሪያ የማንንም ናሬቲቭ ሊደር የመጀመሪያ ስራ አቴንሽን ማግኘት ነው አቴንሽን ካገኘ በኋላ ደግሞ ያን አቴንሽን ዳይሬክት ኤቲካሊ ዳይሬክት ወደ የምትፈልገው ሶ የትኛው አይነት እዚህ ላይ ምንድነው የሚመራው የትኛው ትርክት ጠፋ ተቀበረ የትኛው ትርክት ጮኸ ጉዳዮቹ ድምጸቶቹና ተነሳሽነቱ የማን ድምጸት የማን ጉዳይና የማን ሞመንት የሚታይ ሆነ ሶ የሐላፊነት የመምሪያ የሚመራ በዚህ የሚዲያ ሊደር ሐላፊነትና ግዴታ ምንድነው ሶ ምንድነው ማተር የሚያደርገው ምንድነው አንገብጋቢው ጉዳይ ብሎ እሱን መለየት ነው ቫይራል የሚሆነው ምንድነው ሳይሆን ምንድነው አንገብጋቢው ጉዳይ አቴንሽን የህዝቡን አቴንሽን እና ማኒፑሌት እንዳይደረግ መከላከል ነው እኛ አቴንሽን ለኛ አቴንሽን ካልሰጠ ሌላ አቴንሽን ይሰራል ማኒፑሌት የሚያደርጉ ሜሴጆች ሐላፊነት የሌለባቸው እንትሮች ማለት ኢሞሽን በእያንዳንዱ መልእክት ከእያንዳንዱ መልእክት በስተጀርባ ያለ ምን ብለው የልብ ትርታ ነው ይባላል ናሬቲቭ ሊደር ማለት ኮሙኒኬሽን ሊደር ማለት ሚዲያ ሊደር ማለት ምንድነው የሚመራው ቲንኪንግ ነው አስተሳሰብን ነው የሚመራው አስተሳሰብን ከመምራት በፊት ደግሞ ምን ያስፈልጋል ፊዲንግ ያስፈልጋል ዩኒት ፊዲንግ ሰዎች በአስተሳሰብ ኮኔክት ካረከው በኋላ ነው እንትን የምትለው አሜን በአስተሳሰብ ለመምራት መጀመሪያ ምን ያስፈልጋል ስሜትን መምራት ያስፈልጋል ስሜቱን ከመራው አስተሳሰቡን ትገራዋል ከዛ ውጭ አይሆንም ሶ እዚህ ላይ የሚመራው ነገር ምንድነው የመልእክቱ ተገቢነት የመልእክቱ ቀልብ ጋዥነት ኢነርጂን ኃይልህን የሞራል ኃይልህን ሞራላዊ ኃያልነትህን ተስፋ ሐዘኔታ ቁጣ እና ኬርን ነው የምትመራው ሶ ያመራር ዲዩቲ ምንድነው እዚህ ኢምፓቲን ሞቢላይዝ ማድረግ ሰዎች እንዲረዱት
ሀዘኔታን እንዳያዩት ሪአክት እንዲያደርጉት ሰማን ኢንስፓየር ማድረግ ነው ሞቢላይዝ የሚደረገው ሚሞሪ ማን ነው የሚታወሰው ማን ነው የሚረሳው እና በሚዲያና ኮሙኒኬሽን እና ናሬቲቭ እንትን ውስጥ ዛሬን እየመራ ቢሆን እንኳን እየመራ ያለው የዛሬን ታሪክ ነው የትላንትና አይደለም when you even lead now you are leading the history of today even the history of tomorrow the history of tomorrow ምን መጻፍቶች አይታችኋል ስለ ፊውቸሩ the future history ስለ ነገ ስለሚሆነው ነገር ዛሬ ታሪክ መጻፍ ጀምሯል ናሬቲቭ ነው ሶ እዚህ ላይ ምንድነው የሚመራው የማን ስቶሪ የማን ትርክት ነው አርካይቭድ የሚሆነው መዝገብ ቤት ላይ የሚቀመጠው የማን ነው ኢሬዝድ የሚሆነው የሚጠፋው የማን ትርክት ነው አሻራ የሚሆነው ለሚቀጥለው ትውልድ የሚተላለፉት ሶ እዚህ ላይ ምንድነው የሚመራው ያመራር ኃላፊነት የትርክት ቀጣይነትን ማረጋገጥ ይጠይቃል የተረሱ የተዘነጉ በጣም ጠቃሚ ትርክቶችን ደግሞ ወደ መሃል ማምጣት ይጠይቃል አክሽን ድርጊት የሁሉም ሜሴጆች የሁሉም መልእክቶች የመጨረሻ ዓላማ አንድ የሁሉም መልእክቶች ዓላማ የመጨረሻ ሳይሆን ዓላማ አክሽን ነው ድርጊት ነው ሰዎችን የሆነ ነገር እንዲፈጽሙ የሆነ ድርጊት እንዲፈጽሙ የሆነ ለውጥ እንዲያመጡ ነው ብለው ተነስተው ሰላም ያስፈልገናል ብለው ሰላም እንዲያስከብር የማያደርግ ትርክት ሳይሆን ጩኸት ነው ዝም ብሎ ኖይዝ ነው ዝም ብሎ የሚጮህ ነገር ነው ሶ እዚህ ላይ የሚመራው ነገር ምንድነው የባህሪ ለውጥ ነው የሚመራው ነገር የጋራ ንቅናቄና ሶሊዳሪቲ ነው የሚመራው ነገር ሶ እዚህ ላይ ያመራር ኃላፊነት ምንድነው ሜሴጅ መልእክትና ትራንስፎርሜሽን እንዲናበብ ማድረግ ነው ኮሙኒኬሽን ወደ ሲቪክ ኢነርጂ ወደ ዘግነታዊ ኃይል መቀየር ማለት ነው ሁሉ ዜጎች የሚሰጠው ሶ ግጭትና ውስብስብነት የአዲሱ ዓለም እንትኖች ናቸው ግጭትን ማስወገድ አይቻልም you cannot avoid conflict ግጭትን መጠቀመው ምንድነው ትራንስፎርም ለማድረግ ግጭቱን አልፈው እንዲሄዱ እንዲሻገሩ ማድረግ ነው እንጂ ኮምፕሊትሊ ግጭትን ማስወገድ አይቻልም ሶ ምንድነው እዚህ ላይ የሚመራው የእውነት ጽንፈኝነት አለ በእውነት ጉዳይ ምንም አለመደ አሜን ፖላራይዝድ ትሩዝ ነው የምትመራው ትሩዝ ፖላራይዝድ ነው ነጭና ጥቁር ቀይና ምናምን ነው ፖላራይዝድ ነው ትሩዝ ሶ ይሄን እውነት ነው ኮንፍሊክትና ኮምፕሌክሲቲ ኮንፍሊክትና ኮኦፕሬሽን ነው የምትመራው ኢቲካል ዳይለማ አለ ኢቲካል ዳይለማ እንዳይ ግልጽነት እንዲፈየ የኢቲካል ክላሪቲ እንዲመጣ መስራት ነው ያለው ትርክቶች ምናምን ሴንሲቲቭ ናቸው በጣም አደገኛ ስንቶች ናቸው ሶ ያመራር ኃላፊነት ምንድነው እዚህ ላይ ኃላፊነትም ስብዕናንም ኢንቴግሪቲንም ሪስፖንሲቢሊቲ ኢምፓቲንም ያሰብክለት ምን ያልክለት ምን ማለት ነው ማሰብ ምናምን ግን ወደ ሱድንበር መግባት አይደለም ለምን ኢምፓቲ ኮኔክሽን ይፈጥራል ታመጣዋል ወደ አንተ ሶ ኢምፓቲ እና ኢንቴግሪቲ እንት ማለት lead with courage እና ወኔ ይኑርህ ግን ሀዘኔታ lead with courage and compassion ማለት ሶ የማይታዩ የሚዲያ አመራር የናሬቲቭ አመራር ኮሙኒኬሽን አመራር ጠቃሚ አለባያን ምንድናቸው ሳይለንስ ነው አንደኛ ዝምታ ያልተነገረው ዝም የተባለበት ጉዳይ ምንድነው ዝም በማለታችን ምን ኪሳራ ደረሰብን ኮስቱ ምንድነው ሲምቦል ምስሉ ሜታፈሩ ፍሬሙ ምንድነው ያንን ጉዳይ ከጊዜ አንፃር እንዴት ይታያል ያንድ መልእክት አስቸኳይነት አጣዳፊነት መዘግየት ዝምታ ምን ይሆናል ድምጸቱ ምንድነው ማን ነው የሚናገረው ማን ነው ያልተነገረው ማን ነው የማን ድምጽ ነው የተሰማው የማን ድምጽ ያልሰማው ገፈቱ ምንድነው ኮንሲኩዌንሱ ያንተ ትርክት ኖርማላይዝ ለማድረግ የሚፈልግ የተለመደ ለማድረግ የሚፈልግ ቅቡልና ንቡር ለማድረግ የሚፈልገው ምንም ነው ትርክት የትኛው ነው ቻሌንጅ ማድረግ የሚፈልገው ተግዳሮት ማስገባት የሚፈልገው የትኛው ነው ኢግኖር የሚያደርገው እንዳልተፈጠረ እንደሌለ የሚቆጠረው የሚፈልገው የሚዲያ አመራር ኮሙኒኬሽን እና የናሬቲቭ አመራር
በጣም አስቸጋሪ ነው ግን ደግሞ በጣም ጠቃሚ ሳክሪድ የተባረከ ነው ለምን የናሬቲቭ አመራር የትርክት የሚመሩ ሰዎች የባህል የኮንሽስነስ እና የጋራ ግልጽነት ጠባቂዎች ናቸው ስለሆነ ሚዲያ የሚመራ ኮሙኒኬሽን የሚመራ ናሬቲቭ የሚመሩ ሰዎች አንድ ነገር ሳያቃልሉ ኦቨር ሲምፕሊፋይ ሳያረጉ ከሚገባው በላይ ሳያቃሉ ግልጽ እንዲሆኑ ይጠበቃል በጉዳይ አረዳዳቸው ፈጣን እንዲሆኑ ይጠበቃል ደንታቢስ ፈጣንነት ሳይሆን አደጋን የሚያስከትሉ ጥንቃቄና ፈጣንነት ነው ኦነስት መሆን ይጠይቃል ግን የሚጓዱ ሳይሆኑ ማለት ሶ የናሬቲቭ የኮሙኒኬሽን የሚዲያ አመራር በህዝብ በአደባባይ ላይ በትክክለኛ በነገሩ እየተካሄደ ባለበት ወቅት እና የራሱ የሆነ ሽልማትና እርግማን ሊያመጣ የሚችል ነገር መምራት ማለት ነው ማለት ሶ የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ሶስት ደረጃ አለው ፐርሰናል አለው የራስህን ኦርጋናይዜሽናል የተቋምህን ሶስተኛው ሲስተሚክ ስርዓታዊ ሆነ ያገር የዓለም ሶ የግል የሚባለው ያንተን ድምጽ ያንተን ታማኝነት ሞራል ኮምፓስህን እንደምትመራው ኦርጋናይዜሽናል ሲሆን ተቋማዊ ሲሆንስ የብራንድህን ታማኝነት የተቋምህ የኮሙኒኬሽን ባህል እና የትርክትህ እንትኖች ቫልዩስ ነው ሲስተሚክ የሚባለውስ ሚዲያ ኢኮሲስተም የሚዲያ ስርዓቱ ፐብሊክ በህዝብ እንደረጉ ሰጣ ገባች ውይይቶች የባህል ትውስታ ሲቪክ ትርክቶችን ይመለከታል ኮሙኒኬሽን መምራት ማለት ሚዲያ መምራት ማለት ናሬቲቭን መምራት ማለት የስልጣኔ ደም ፍሰትን እንደመምራት ማለት ነው ሶ የስልጣኔ አመራር የሚዲያ ኮሙኒኬሽን ናሬቲቭ ሊደር ሲሆኑ ዝም ብሎ ስቶሪ ቴለር ብቻ ሳትሆን ምን ሆነው የሚኒንግ እና የሚሞሪ የትርጉም የፋይዳ እና የትውስታ መሪ ነው ማለት ሶ ሚዲያ ሊደር መሆን ማለት መጮ ማለት አይደለም በጥልቀት እና በታታሪነት ሰው መሆን ማለት diligently deeply and it's about being deeply and diligently human final expression invisible የማይታየውን empire መምራት ነው in the empire of ideas media leaders are kings but only those who lead with consciousness will be remembered with honor በሐሳቦች empire ላይ ሚዲያ የሚዲያ አመራር ማለት በሐሳቦች empire ላይ የነገሰ ንጉስ ነው ንጉሶችና ንግስቶች ወይ እንደናቸው ግን በታማኝነት በኃላፊነት የሚመሩት ብቻ ናቸው በክብር በትልቅነት የሚታወሱት ይያለ ነው ሶ የሚዲያ መሪስት ሆኑ ፕላትፎርም እየመራችሁ አይደለም ሳንገዝ እየመራችሁ አይደለም ጉዳዮችን ፍሬም እያደረጋችሁ አይደለም የሚዲያ መሪስት ሆኑ ፕላትፎርም ማኔጅ እያደረጋችሁ አይደለም ርሳንቀጽ እየጻፋችሁ አይደለም ኢሹዎችን ፍሬም እያደረጋችሁ አይደለም የሚዲያ አመራር ሲሆኑ ትውልዶችን እየቀረጻችሁ ነው ፍትህን እያቋቋማችሁ ነው ውጥንቅጥና ችጋርን እንዳይመጣ እየተከላከላችሁ ነው በተነገረውና መነገር በሚገባው መሐከል ድልድይ እያበጃችሁ ነው ሁሉም ነገር መሪ ይፈልጋል ሚዲያ ግን የበለጠ መሪ ይፈልጋል leadership matters everywhere but in media it matters more የሚዲያ አመራር የሚዲያ ናሬቲቭ እና የኮሙኒኬሽን አመራር ውጤታማ አመራር በጎደለበት ሁኔታ ውድቀቱ ሁሉም ቦታ ላይ መልቲፕላየር ኢፌክት አለው ጥሩም ነገር ሲሆን ሁሉም ቦታ ነው ጥፋት ሙሉ ነው ለምንድን ነው ናሬቲቭ ጋይዳንስ በሌለበት ሁኔታ የሚዲያ አመራር በሌለበት ሁኔታ እውነት ትምምን እና ራዕይ ይፈራርሳሉ ሶ
ዋናው ነገር ምንድነው አመራር የትም ቦታ ያስፈልጋል ፖለቲካ ትምህርት ኢኮኖሚክስ ጤና አጠባበቅ ቴክኖሎጂ ላይ ያስፈልጋል ሚዲያ ኮሙኒኬሽን እና ናሬቲቭ ላይ ግን በጣም ወሳኝ ነው መተክ ያለለው ነገር ነው ለምንድነው ሚዲያ ምን ስለሚያደርግ ነው ሚዲያ የሚወስነው የጤና አመራሩ ቅቡልነት ያለው መሆኑን የጦርነት አመራሩ ቅቡልነት መሆኑን ይሁሉንም አመራር ለጂትመሲ ይወስናል ቅቡልነትን ይወስናል የትኛው ድርጊት ነው በህዝቡ ዘንድ መረዳትን የሚያንትን የሚለው የትኛው ድርጊት ነው ሰው የትኛውን ድርጊት ነው የሚረዳው የትኛውን ድርጊት ነው አልቀበልም የሚለው የትኛው ድርጊት ነው የሚያስታውሰው የትኛው ድርጊት ነው የሚረሳው የሚለው ነገር ይወስናል ተመምን እንዲገነባ ወይ እንዲፈርስ ያደርጋል በዛ ምክንያት የሚዲያ ሊደርሺፕ ሚዲያ ላይ ሊደርሺፕ ማተርስ ሞር የበለጠ አስፈላጊ ሚዲያ ዝም ብሎ መስታወት ብቻ አይደለም እንደሚታወቀው የትውስታ የትርጉምና ፋይዳና የንቅናቄ ብያኔ ነው ሚዲያ ማለት ሚዲያ ፐርሰፕሽንን ሼፕ ያደርጋል ቴስት ፐርሰፕሽን የሚባለው ነገር ይቀርጻል ፐርሰፕሽን ደግሞ ፓወርን ኃይልን ይቀርጻል በጣም ጎበዝ ብሪሊያንት የሆነ መሪ ትርክቱን በደንብ ካልተናገረ ይወድቃል ዳዝን ማተር ሶ የሚዲያ አመራር ማን ነው ታማኝነት ያለው ማን ቪዚቢሊቲ ያገኛል ማን ይናገራል የሚለው ነገር ይወስናል ማለት ነው ሚዲያ ሁሉንም ሴክተር አንድ ጊዜ ባንድ ላይ አፌክት ያደርጋል ተጽዕኖ ፖለቲካ ጤና ፍትህ ሰላም ኢኮኖሚ ይወስናል ማንንም አይነት አመራር የጤናን በሉትና ሁሉንም ዜጋ የሚያዳርስ በየቀኑ በሁሉም አጀንዳ ላይ በየቀኑ ሁሉንም ዜጋ የሚያዳርስ አይነት አመራር የለም the most impactful ነው ሆስፒታል እንትን ላይ ነው እዛች ሆስፒታል ውስጥ ግቢዋ ውስጥ ነው እንትን የምትለው ትምህርት ክላስ ሩም ውስጥ ነው በሁሉም ይሻላል በትምህርት ጉዳይ ነው ሆስፒታል በጤና ጉዳይ ነው እንደዚህ ስፔሲፊክ ሚዲያ የትኛውን ነገር እንደምናስተዋውስና የትኛውን ነገር እንደምንረሳ ይወስናል ትምህርት በ10 ዓመታት ነው የሚያስተምረው ሚዲያ አሁን ሪል ታይም as we speak ካልቸርን ሪአርካይቭ አደርጋል in real time ሶ ሚዲያ መሪዎች የሚወስኑት ውሳኔ ምንድነው የትኛው ነው ሚቶሎጂ የሚሆነው ማን ነው ከህሊና የሚፋቀው ከትውስታ የሚፋቀው ማን ነው የትኛው ነው ትውስታ የሚሆነው የትኛው ነው አሻራ የሚሆነው ሚዲያ ስሜትን ከፖሊሲ በበለጠ ሁኔታ በበለጠ ፍጥነት ስሜትን ያንቀሳቅሳል ህግ ለማውጣት ወራት ይወስዳል ስቶሪ ለማዘጋጀት ግን ሰከንዶች ነው እንትን የሚለው ፖሊሲ ህዝቦች ሰዎች ምን እንደሚያደርጉ ይወስናል አሁን ለምሳሌ የዚህ ኤሌክትሪካል ፖሊሲ አለና ከዚህ በኋላ በነዳጅ የሚሰራ መኪና አይሸጥም ፖሊሲ ናሬቲቭ ትርክት ግን ሰዎች ማን እንደሆኑ ህዝቦች ማን እንደሆኑ ራሱ ይናገራል ሚዲያ ህዝቦች ዜጎች በሁሉም ሴክተር ላይ በሚገኙ አመራሮች ላይ ያላቸው አመኔታን ይገነባል ወር ያፈርሳል ህዝቦች ዜጎች በሳይንቲስቶች ላይ በዶክተሮች ላይ በዳኞች ላይ በፕሬዝዳንቶች ያላቸው እምነት ከተሸረሰረ በሚዲያ ናሬቲቭ እንትን ነው በዛ ምክንያት ነው የሚዲያ አመራሮች የትምምን ዘበኞች ናቸው ጠባቂዎች ባላደራዎች ናቸው የሚባለው እና if you don't have narrative control የትርክ ቁጥጥራችሁን ካጣችሁ ዘን ፐብሊክ ኮሄረንስ የሚባለው ነው እና ማንንም አገር ብሪሊያንት መሪዎች ይኖራት ጎበዝ መሪዎች ይኖራት የናሬቲቭ ጦርነቱን የትርክ ጦርነቱን ካጡ በትርክ ጦርነቱ ከተሸነፉ ከተዘረሩ ግን መጻዩን ጊዜ
ያጣሉ እና ትርክትን መልእክትን የመምራት ኃይል አገርን ከመምራት ኃይል ይበልጣል። በጣም አደገኛ ነው። ለምን ትርክቱ ምን ሊሻገር ይችላል? ድንበርን ሊሻገር ይችላል። እና አመራር አገራትን ይገነባል። ኖርማል አመራሩ አገርን ይገነባል። እንትን ብሔረ መንግስቱን አገረ መንግስቱን ይገነባል። ብሔረ መንግስቱን ይገነባል። የሚዲያ አመራር ደግሞ በተገነባው አገር ውስጥ የሚኖሩ ዜጎች ህዝቦች ስለራሳቸው ያላቸው እምነት ለራሳቸው መስታወት ላይ ቆመው ባዩ ጊዜ ራሳቸው ለራሳቸው የሚናገሩትን እንትን ሀቅ ይገነባል ያቋቁማል። እያንዳንዱ ለውጥ እያንዳንዱ አብዮት እያንዳንዱ ኤኒቲንግ ኤኒ ሮንግ ቲንግ የሚጀምረው በትርክት ለውጥ ነው። አማራ ክልል ይሁሉ ችግር የገባበት መጀመሪያ ቤት ነው የጀመረው ትርክት ነው አይደል? የሚዲያ ሊደር እና ትራዲሽናል ሊደር ልዩነቱ ምንድነው? ትራዲሽናል ሊደር ምንድነው የሚያደርገው? የተለመደው አመራር ፖሊሲ ያወጣል። የሚዲያ ሊደር ደግሞ የፖሊሲዎቹ ፐርሰፕሽን ይላል። ትራዲሽናል አመራሩ ምንድነው? ትእዛዝ ነው የሚያዘው፣ ትእዛዝ ነው የሚያስተላልፈው። የሚዲያ አመራር ደግሞ እምነትን ብሊፍን እና ኮምፕላያንስን ይላል። ትራዲሽናል ሊደር ምንድነው? ስርዓቶችን ነው የሚቆጣጠረው። የሚዲያ ሊደር ደግሞ እነዚያ ስርዓቶች እንዴት እንደሚተረጎሙ ይቆጣጠራል። ትራዲሽናል ሊደር ምንድነው? ኦፕሬት የሚያደርገው ውስጥ ላይ ነው። የሚዲያ አመራር ግን ሲምቦሊካሊ ካልቸራሊ እና ግሎባሊ ነው እንትን የሚያደርገው። ትራዲሽናል ሊደር የሚሰራው ስራ ነው ቪዚብል አክሽን የሚወስዳቸው ድርጊቶች ሞመንተም ሞቲቬሽንስ የሚታዩ ግዙፍ እንትኖች ነው። የሚዲያ አመራር ግን የማይታይ ነው። ተጽዕኖ አይታይም፣ ፊት ለፊት አይታይም፣ ኢንቪዚብል ነው ግን ኃያል ነው። ጽሁፉ ላይ ምኑ ላይ ተውቱ ላይ አታዩትም የሱን ተጽዕኖ ግን ነው። መተማመኑ ላይ የሱ መታ አታዩትም፣ ኢሞሽኑ ስሜቱን አታዩትም፣ እዛ ውስጥ ኢንቪዚብል ነው። የሚዲያ አመራር አገርን አይደለም የሚመራው አገሪቷ የምታስበውና የሚሰማትን ነው ስሜቷና ነው። ሚዲያ ሊደርን ዋጋ ለመስጠት ሚዲያ ሊደርሺፕ ፕሮግራም ሲሪየስ ሆኖ አለመስራት አመራር እንዲፈጠር አለማድረግ ምን ችግር ሊያስከትል ይችላል? ጋዜጠኞች አንደርቫሉድ ይሆናሉ፣ አደጋ ውስጥ ይሆናሉ። ናሬት ትርክቶች ሪአክቲቭ ይሆናሉ፣ ስትራቴጂክ አይሆኑም። እውነት ይኮሰምናል፣ ልዩነትና ጥላቻ ይሰፍናል። ህዝቡ የትኛው እንደሚመርጥና እንትን እንደሚል በማስታወቂያ ማኒፕሌት ይደረጋል። ጽንፈኞች ክፍተቱን በቁጣ በፍራቻ ወይም ሪያሊስቲክ ባልሆነ ነገር እንዲሞላ ያደርጉታል። እና ስትራቴጂክ የሆነ ሚዲያ ሊደርሺፕ በሌለበት ሁኔታ በተዋደለበት ሁኔታ ቀውስ ትልቁ በድምጸት የሚሰማውና ጮክ ብሎ የሚሰማው የሚታየው ድምጽ ይሆናል። ከዚህ እንዳየነው በማንኛውም ሴክተር መሪ ያስፈልጋል። አመራር ኢምፖርታንት ነው። ሚዲያ ግን ያስፈልጋል ሳይሆን ይገባል። ሚዲያ ያለ ሊደር ኦፕሬት ማድረግ አይችልም። ለምን? ሰዎች የሆነ ነገር በሆነ ነገር ከመወሰናቸው በፊት እርምጃ ከማመናቸው በፊት ምናል ከመሳተፋቸው በፊት በሆነ ጉዳይ ሊያምኑ ይገባል። ከማመናቸው በፊትስ መስማት አለባቸው፣ ማዳመጥ አለባቸው። ሚኒ ሪዝን ስታብሊሽ ለማድረግ ማለት ካልመራን ምንድነው ትርክቱ ራሱ ይመራናል። ጫሂው ድምጽ አሸናፊ ይሆናል፣ እውነተኛው ሳይሆን our worst fear መሆን የለበትም ብለን ምስጋታችን በጣም እንትነው will take over። ስልጣኔ ይፈረካከሳል። ይሄ ሁሉ የሚሆነው ደግሞ በጦርነት ሳይሆን ሹክሽክታ ሐሜት ምናምን ያላግባብ በተለጠጠና በገዘፈ ሐሜትና እንትን ነው። የሰው ልጅ ከአንድ አስተሳሰብ ምህዋር ወደ ሌላ በተሻገረ ቁጥር የሰው ልጅ ኢቮልቭ ባደረገ ቁጥር ይሄ መመራት ያለበት ነገር በጣም ኢቮልቭ አድርጓል። ከዚህ ቀደም መመራት ያለበት ነገር አንድ ነገር የሚመራው በጥንካሬ ጠንካራ ሆኖ ተመራራ ካልሆነ አንድ ነገር የምትመራው በህግ ነው። አሁን ግን በህግና በጥንካሬ ብቻ አይደለም። አንድ ነገር የምትመራው በቋንቋ ነው። አንድ ነገር የምትመራው በሚኒንግ ነው።
አንድ ነገር የምትመራው በስቶሪ ነው እና የመሪነትና የኮሙኒኬሽን ኢቮሉሽን ምን ይመስላል ኮሙኒኬሽን has always been leadership ኮሙኒኬሽን ሁሉ ጊዜ መሪነት ሆኖ ነው ለዛም ነው የሰው ልጅ እየተመራ የመጣው ሚኒንግን ማስተር ባደረጉ ሰዎች ነው ሚኒንግን ከቺፍስ ከግሪዮትስ ከኦራክልስ ወደ ኦራተርስ ኪንግስ ፕሮፌትስ ነው እንትን ያለው ወደ ጋዜጠኞች ወደ ተጽዕኖ እንትኖች ወደ አልጎሪዝም ነው የመጣ ነው በዛ ምክንያት ነው መሪ መሆን ማለት በምልክቶች በትርክቶች እና የጋራ በሆኑ የእምነት ስርዓቶች ላይ ያለ ቁጥጥር ያለ የበላይነት ማለት ነው የሚባለው ስልጣኔ ናሬቲቭ ትርክት ባደገ ቁጥር ስልጣኔ አብሮ ተመንድጓል ለምሳሌ ትራይባል ሶሳይቲስ የሚለው የዚህ የኦራል ሚዝ ሼርድ ሚሞሪ የነበረበት ጊዜ ነው የግብርና ቤት ከመጣ በኋላስ ቅዱስ ጽሁፎች መንፈሳዊ ህጎች እንትን ያሉበት ጊዜ ነው ኢምፔሪያል ሲቪላይዜሽንስ ኢምፔሪያል ስልጣኔስ ኢንስክሪፕሽንስ ክሮኒክልስ ፕሮፓጋንዳ ኤንላይትመንት እና አብዮት ሪቮሉሽን በነበር ጊዜ ፓምፕሌትስ ሴኩላር ቴክስትስ ራይት ቤዝ ስቶሪስ ነበሩ ሞደርን ኔሽን ስቴት በነበረበት ጊዜ ራዲዮ ጆርናሊዝም ሲኒማ ናሽናል ኢማጂኔሽን ዱዋል ዲጂታል ግሎባል ሶሳይቲ የሚባለው ማህበረሰብ ሜሜስ ኢንፍሉዌንሰርስ አልጎሪዝምስ ናሬቲቭ ዋርፌር ነው እና ትርክት ወደፊት በተጓዘ ቁጥር ትርክት ባደጉ ቁጥር እንትን ባለ ቁጥር ታሪክም አብሮ ያድጋል ይመነደጋል ነው ሂስቶሪካሊ ናሬቲቭ ግሮዝ እና ሊደርሺፕ ግሮዝ ናሬቲቭ ግሮዝ እና ሊደርሺፕ ግሮዝ ናሬቲቭ ትራንስፎርሜሽን እና ሊደርሺፕ ትራንስፎርሜሽን አብሮ ነው ሄደው እና የሰው ልጅ ናሬቲቭ መጀመሪያ ክራፍት ማድረግ በኦራል ምናምን ከዛ ኢንዳስትሪ ሆነ ራሱን የቻለ ሚዲያ ምናምን ተቋማት ሆነ አሁን ደግሞ አልጎሪዝም ሆነ ሳክሬድ የሚባለው ነገር ቅዱስ ለተለየ የሚባለው ነገር አሁን ስኬለብል ሁሉም ቦታ ላይ ባንዴ ሊዳረስ የሚችል ነገር ነው ኮሙኒኬሽን ሂማን ነው የተባለው ምናምን የተባለው አሁን ኮመርሻል ሆነ ንግድ ሆነ እውነት የሚባለው ነገር ኮንተንት ሆነ ፍጥነት ጥበብን ዊዝደምን ተካ ቫይራሊቲ ቨርቹን ተካ ኢንቲሜሲ የሚባለው ነገር ወንድማማችነት ምናምን ቅርር ምናምን የሚባለው ነገር ዲሳፒር አረገ ጠፋ ለምን ኦንላይን ነው አትገናኝ ኢንቲሜት አትሆን ሚዲያ ምን እንደምናስብ አይደለም የሚወስነው ስለ ምን እንደምናስብ ነው የሚወስነው ሶ መሪዎች የአቴንሽን የጦርነት አውድማ የት ይካሄድ የሚለውን ይወስናሉ ማለት ነው በመሆኑም ፓወር ማለት ኃይል ማለት በዚህ አንፃር አጀንዳን ፍሬም የማድረግ አቅም ማለት ነው ህግን የማስፈጸም አቅም ማለት ሳይሆን ኢንፎርቲንግ ሩል አጀንዳ የማስፈጸም አቅም ማለት ናሬቲቭ ፓወር ቲዮሪ የሚባላል ትርክቱን የሚቆጣጠረው ኃይል ስርዓቱን ይቆጣጠራል ቀኝ ግዛት ቀኝ እንትን ገዢነት እንዴት ነው ጀስቲፋይድ የሆነው እንዴት ነው ምክንያታዊነት እንዴት ሰጠው ሞራል ፊክሽንስ አልሰለጠኑም እኛ የሰለጠነን ግዴታ አለብን ክርስቲያንነን ፖለቲከኞች የሚያሸንፉት ትርክታቸውን የሚሸጡት በሜትሪክስ አይደለም በሚትዝ ነው እንቅስቃሴዎች ምናምን ፓወር ኃይል የሚባለው ነገር ሪዲፋይን ያደርጋሉ ሽፍት ያደርጋሉ በምን ማንነትን በመበየን ሚዲያ ኢኮሎጂ ቲዮሪ የሚባላል the medium is not neutral it transforms humankind ሚዲየሙ በየትኛው መልእክት በየትኛው ጉዳይ ተላለፈ የሚባለው በጣም ፋንዳሜንታል ነው ህብረተሰብን የሰው ልጅን ያሻግራል ፕሪንት ወደ ፕሪንት ራሽናሊቲ ነበር ማንበብ ምናምን ስለሆነ ምክንያታዊነት በጣም ነው ራዲዮ ቴሌቪዥን ሴንትራላይዝድ ካሪዝማ ነበር ያው ካሪዝማ መጣ በቃ ደፊታችሁ ምናምን ቁመታችሁ አነጋገር አበጣጣራችሁ ሲታይ ሶሻል ሚዲያ ፍራግመንት አድርገው
አቴንሽን ፍራግመንቴሽን ምናምን አመጣ ኤአይስ እውነትና ውሸት የሚለውን ነገር በመሐላቸው ያለው ልዩነትና ድንበር አፈረሰው እውነትም ውሸት ይመስላል ውሸትም እውነት ይመስላል አሁን የፍሬሚንግ እና አይደንቲቲ ቲዮሪስ ይላሉ ሰዎች በዚህ ጊዜ የሚከተሉት ራሱ ሰዎቹ ምን እንደሆኑ መልስ ለማግኘት ያገዟቸውን ሰዎች ነው ዓለም የዓለምን ትርጉምና እንትን አይደንቲቲ ያበጁላቸው ሰዎችን ነው የሚከተሉት ሶ በዚህ አንፃር መሪነት ማለት ነው ኮሄረንስ ነው ቢሎንጊንግ ነው ሞራል ኦሪየንቴሽን ነው ትርክትስ ማለት አይደንቲቲና የማንነትና የህልውና ጉዳይ የምትመራበት ቱል ነው አሁን የት ላይ ነው የምንገኘው ኮሙኒኬሽን በጣም ኢቮልቭ አድርጓል ኮሙኒኬተርስ ግን በአለም ደረጃ ኢቮልቭ አድርጉ አዲሱ ሚዲያ ምንድነው ሞደርን ሚዲያ ሃይፐር ፍራግመንትድ ነው ኢሞሽናሊ ቮላታይል ነው ራፒድሊ ዲሴንትራላይዝድ ነው ዲፕሊ ማኒፑሌትድ ነው ዳንጀረስሊ አንሌድ ነው ሶ ከአመራር አንፃር የሚያደርሰው ምንድነው ይሄ ነገር እንድምታው ምንድነው በጣም አጣዳፊ የሆነ ዓለም ክራይሲስ ያለው ዘ ሞስት አርጀንት ክራይሲስ ፖለቲካዊ አይደለም ፖለቲካል አይደለም it is narrative የናሬቲቭ ክራይሲስ ነው ያለው ሶ ያለ ኮሙኒኬሽን ሊደርሺፕ እውነቶች ማያረቡና ማያስፈልጉ ሆናሉ ፍራቻ ገዢ ይሆናል ትውስታ እንደገና ይጻፋል እና መሪዎች ኃላፊነት ተሰሚነታቸውን ያጣሉ የሚዲያ የናሬቲቭ ሊደርሺፕ የትርክት አመራር ሲኖር ግን እውነት ይረጋጋል እምነት ተመልሶ ይገኛል የጋራ ማንነት ይገነባል ራዕይ የጋራ ራዕይ ይፈጠራል ሶ የሚመጣው ዘመን የሚከተለው አሁን የምንመርጠውን ትርክት ነው ማለት